አዲስ አበባ በእውነት ይህን ትመስላለች? ይህ ጥያቄ ሰሞኑን የብዙዎችን አእምሮ እያወከ ነው። ስልክዎን ከፍተው ቲክቶክ ወይም ኢንስታግራም ላይ ሲገቡ የሚመለከቱት ምስል ምናልባትም በዱባይ አሊያም በለንደን ጎዳናዎች ላይ ያሉት ሊመስሎት ይችላል። በሌሊት በኒዮን መብራቶች የደመቁ ሰፋፊ መንገዶች፣ እንደ አውሮፓ ከተሞች በእግር ለመንሸራሸር ምቹ የሆኑ የእግረኛ መንገዶችና በዲጂታል ማስታወቂያዎች ያሸበረቁ ቢልቦርዶችና አደባባዮች ዓለም አቀፍ ብሎገሮችና የዲፕሎማሲ ማህበረሰቡ በአድናቆት እየተናገሩለት ያለው ይሄው የአዲስ አበባ አዲስ ገጽታ የዲጂታሉን ዓለም በማዕበል እያናወጠው ይገኛል። ነገር ግን ከእነዚህ ውብ ምስሎችና ከቫይራል ቪዲዮዎች በስተጀርባ ጥልቅ የሆነ የከተማ ፕላን ፍልስፍና፣ አስገራሚ የሥራ ባህልና ትልቅ የጂኦፖለቲካዊ ስሌት አለ። ዛሬ የምንመለከተው ስለተገነቡት መንገዶች ውበት ብቻ አይደለም፣ ይልቁንም አዲስ አበባ እንዴት በአንድ ጀንበር የአፍሪካ የብልጽግና ላቦራቶሪ ለመሆን እንደበቃች፣ እንዲሁም ይሄ ለውጥ ለኢትዮጵያ ብቻ ሳይሆን ለመላው አህጉር ምን ትርጉም እንዳለው በጥልቀት እንመረምራለን። እስከ መጨረሻው አብራችሁን ቆዩ። ወደ ዝርዝሩ ከመግባታችን በፊት እንደዚህ ያሉ ዘገባዎች በፍጥነት እንዲደርሷችሁ ረቂቅ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ላይክና ሼር በማድረግም ለብዙዎች እንዲደርስ ያድርጉ። አዳዲስ መረጃዎች ሲወጡ ወዲያው እንዲደርሷችሁ የደውል ምልክቷን ይጫኑ። ለዘመናት አዲስ አበባ የመኪኖች ከተማ ነበረች። መንገዶች የሚገነቡት ለተሽከርካሪዎች እንጂ ለሰው ልጆች ክብር አልነበረም። እግረኛው በጠባብና በቆሻሻ በተሞላ መንገድ ላይ ከጭቃና ከጭስ ጋር እየታገለ እንዲኖር ይገደድ ነበር። አሁን እየተመለከትነው ያለነው የኮሪደር ልማት ግን ይህን አሮጌ አስተሳሰብ ሙሉ በሙሉ ሰብሮታል። የከተማ ፕላን ባለሙያዎች እንደሚሉት የአንድ ከተማ ስልጣኔ የሚለካው በመኪናዎቿ ብዛት ሳይሆን ነዋሪዎቿ በነፃነት የሚንሸራሸሩባቸውን የእግር መንገዶች በማስፋት ነው። አዲስ አበባ አሁን እያደረገች ያለችው ይህንን ነው። ሰፋፊ የእግር መንገዶች፣ የብስክሌት መሄጃዎችና አረንጓዴ ስፍራዎች መዘርጋታቸው የከተማዋን ነዋሪዎች ስለ ልቦና ቀይሮታል። አንድ ሰው በነፃነት በእግሩ መጓዝ ሲችል፣ በከተማ ውስጥ መተንፈሻ አረንጓዴ ቦታ ሲያገኝ ለራሱና ለከተማው ያለው ክብር ይጨምራል። ይህ ለውጥ ከውበት ባለፈ የዜጎችን አእምሮ ጤናና ማህበራዊ ትስስር የሚያጠናክር የከተማ ልማት ፍልስፍና ውጤት ነው። አዲስ አበባ አሁን የመኖሪያ ከተማ የመሆን ጉዟን በይፋ ጀምራለች። ይህ ደግሞ ከተማዋን እንደ ፓሪስና ሮም ካሉ የታሪክና የውበት ከተሞች ጋር በእኩልነት እንድትፎካከር መንገድ ከፋች ሆኖላታል። አዲስ አበባን ለረጅም ጊዜ የምናውቃት በምሽት ጭልጭል ከሚሉ መብራቶችና ጸጥ ካሉ መንገዶች ጋር ነበር። ዛሬ ግን አዲስ አበባ አትተኛም የሚለው አዲስ መሪ ቃል በየማህበራዊ ሚዲያው እየተስተጋባ ነው። የዘመናዊ የጎዳና መብራቶችና ግዙፍ የዲጂታል ማስታወቂያ ሰሌዳዎችን በመግጠም ከተማዋን በሌሊት ሌላ መልክ እንዲኖራት አድርጓታል። ነገር ግን ይሄ መብራት ለውበት ብቻ የመጣ አይደለም። ከጀርባው የሌሊት ኢኮኖሚ ወይም ናይት ኢኮኖሚ ተብሎ የሚጠራውን ትልቅ የንግድ እንቅስቃሴ የመፍጠር ዓላማ አለው። ከተማዋ በሌሊት በበራች ቁጥር የደህንነት ስሜት ስለሚጨምር ሰዎች በምሽት ወጥተው ይዝናናሉ፣ ይገበያያሉ፣ አገልግሎቶችን ያገኛሉ። ይህ ደግሞ ለንግድ ተቋማት የ24 ሰዓት የገቢ ምንጭ ይፈጥራል። አዲስ አበባ የዲፕሎማሲ ማዕከል እንደመሆኗ ዓለም አቀፍ እንግዶች በምሽት በነፃነት የሚንቀሳቀሱባት መሆኗ የቱሪዝም ገቢዋን በእጥፍ ያሳድገዋል። በማህበራዊ ሚዲያ ላይ የምናያቸው የኒዮን መብራቶችና ደማቅ ምስሎች አዲስ አበባ በዲጂታሉ ዓለም ውስጥ ትልቅ ብራንድ እንድትሆን አድርገዋታል። ይህ ቫይራል የመሆን አቅም ወደ ሀገር ውስጥ የሚመጡ ኢንቨስተሮችና ቱሪስቶችን ቀልብ በመሳብ ረገድ የሚኖረው ሚና እጅግ ከፍተኛ ነው። ምናልባት ከግንባታዎቹ ጥራት በበለጠ ዓለምን ያስገረመው የግንባታዎቹ ፍጥነት ነው። ብዙ ጊዜ በአፍሪካ ውስጥ ትላልቅ ፕሮጀክቶች ተጀምረው ለመጠናቀቅ 10 ዓመታት እንደሚፈጁ ይታወቃል። አዲስ አበባ ግን ይህንን የታሪክ ሰንሰለት ሰብራለች። ፕሮጀክቶች በሳምንታትና በወራት ተጀምረው ለምረቃ ሲበቁ ማየት ለብዙዎች አስደንጋጭ ሆኗል። ይህ የ24 ሰዓት የሥራ ባህል ኢትዮጵያ ውስጥ አዲስ የታታሪነት መንፈስ መፈጠሩን ያሳያል። የሥራው ፍጥነት በራሱ ለሌሎች የአፍሪካ ከተሞች ትልቅ ትምህርት ሆኗል። አፍሪካውያን ይህን ማድረግ ይችላሉ የሚለው የጥርጣሬ ጥያቄ አሁን አፍሪካውያን ይህንን ያህል በፍጥነት ይሰራሉ በሚል አድናቆት ተተክቷል። ይህ የሥራ ባህል ለውጥ ለሀገር በቀል እድገት እጅግ አስፈላጊ ነው። ፕሮጀክቶች በፍጥነት ሲጠናቀቁ ወጪን ይቀንሳሉ፣ የአገልግሎት ጊዜን ያፋጥናሉ፣ እንዲሁም የሕዝቡን በራስ መተማመን ይጨምራሉ። ከአንድነት ፓርክ እስከ ሳይንስ ሙዚየም፣ ከወዳጅነት ፓርክ እስከ አዲሱ የኮሪደር ልማት ድረስ የታየው ትጋት አዲስ አበባን የዲፕሎማሲ ማዕከል ብቻ ሳይሆን የአፍሪካ የሥራ ባህል ተምሳሌት አድርጓታል። የአዲስ አበባን ለውጥ በሚመለከት የእናንተ አስተያየት ምንድን ነው? በአስተያየት መስጫው ስር ሐሳባችሁን አጋሩን። በመጨረሻም አዲስ አበባ ዛሬ እያሳየች ያለው ይህ ለውጥ እንዲሁ የፊት ለፊት ገጽታን የመቀየር ጉዳይ ብቻ አይደለም። ይልቁንም የታሪክ ድርሳናትን ከወደፊቱ ዘመናዊነት ጋር የማቀናጀት ታላቅ ጥበብ ነው። ከተማዋ የጥንቱን የኢትዮጵያዊነት ኩራት ይዛ በዘመናዊ ዓለም የቴክኖሎጂና የውበት መስፈርቶች እየተዋበች ትገኛለች። ይህ ለውጥ በነዋሪዎች ዘንድ ትልቅ ተስፋን ከመፍጠሩም በላይ ኢትዮጵያ በአህጉራዊና በዓለም አቀፋዊ ደረጃ ያላትን ተሰሚነት ያሳድጋል። አዲስ አበባ አሁን የአፍሪካ መዲና መሆኗን በተግባር እያሳየች ነው። ዛሬ የምናያቸው እነዚህ ቪዲዮዎችና ምስሎች
የአንዲት ታላቅ ሀገር ዳግም የመነሳት ምልክቶች ናቸው። ይህ ውበትና የሥራ ትጋት ውጤት ለሁላችንም ኩራት ነው። አዲስ አበባ የዓለም አዲስ መነጋገሪያ ርዕስ መሆኗ ይቀጥላል። ምክንያቱም እዚህ የተጀመረው ለውጥ ገና ጅምር እንጂ ፍጻሜ አይደለም። ወደፊት ደግሞ ይበልጥ ባማረችና በደመቀች ከተማ ውስጥ እንደምንገናኝ ምንም ጥርጥር የለውም።